ሰላም ለእናንተ ይሁን። ዛሬ በሌላ ቪዲዮ ተመልሻለሁ። ዛሬ ፍየል ቤት እንገኛለን። እንግዲህ አዲሷ ፍየል ቤት ከቦሌ በልጣለች እየተባለ ነው ያለው። እውነት ከቦሌ በልጣለች እቺ ፍየል ቤት። ዞር ዞር እያልን እንቀኛታለን። ወደ ቪዲዮ። ፍየል ቤትን የምናውቃት በስጋ ቤቶች፣ የፍየል ቁርጥ፣ የበሬ ቁርጥ ቤቶች ምናምን። እንግዲህ እዚህ ጋር ያሉት በአብዛኛው እንደዚህ የምትመለከቱት ስጋ ቤቶች ምናምን ነው። በዛ ጋር የተለያዩ መናፈሻዎች አሉ። ከዋናው አስፋልት ወደዚህ መጥቼ ነው ያለሁት። ይሄኛው እንደ ማስተንፈሻ፣ ለዛኛው አስፋልት እንደ ማስተንፈሻ ነው የተሰራው። እዚህ ጋር ደግሞ የተለያዩ ግሮሰሪዎችና ቡቲኮች፣ ሱቆች አሉ። በዚህ ጋር ኮንስትራክሽን ላይ የሚገኝ መንደር ነው ያለው። በዚህ ጋር እስቲ ከዚህ እስከ የተባበሩት ድረስ አብረን እንሄዳለን ማለት ነው። እዚህ ጋር እንግዲህ መስቀለኛ መንገድ ነው ያለው። ይሄ እዚህ ጋር በእጅ ጋር የምትመለከቱት ወደዚህ ወደ ፊጋ ይወስዳል። ወደዚህ ወደ ተባበሩት፣ ወደዚህ ደግሞ ወደ ሰሚት 72 ምናምን የሚያስወጣው መንገድ ነው በዚህ ጋር። በዚህ ወደ ፊታችን ደግሞ ወደ ሰሚት ፔፕሲ የሚወስደው መንገድ ነው ያለው ወደዛ። ስለዚህ አሁን እኛ የምንሄደው በዚህ ጋር ነው ማለት ነው። ዞር ዞር እያልን ሰሚትን እናያታለን። እዚህ ጋር የተለያዩ ፈርኒቸር ቤቶች ይገኛሉ በዚህኛው በኩል። ፍየል ቤት ይላል ይኸውላችሁ። እዚህ ጋር ራሱ መስቀለኛው መንገድ ይሄንን ይመስላል በዚህ ጋር። አሁን በዚህ ስለተለቀቅን መብራት ስለያዘው ይሄን አስፋልት እንሻገራለን ማለት ነው። በቃ እንደዚህ ሙሉ ይኸውላችሁ ላውንጆች፣ ሬስቶራንቶች ምናምን ናቸው በዚህ ጋር የሚያሉት በጠቅላላ። በዚህ ጋር ለእግረኛ የሚሆን መንገድ ነው የተዘጋጀው። ይሄን እንደምታዩት ነው። ይሄኛው ለወክዌይ ነው ለእግረኛ። በዛ ጋርም ታክሲ ምናምን ለመጠበቅ ሰዎቹ እንደምታዩቸው። በፊት ላይ እዛ ጋር መሀል ላይ ወደዚህ ወደ መገናኛ ስትሄዱና ወደ ሰሚት ስትገቡ መሀል ላይ የችግኞች ምናምን መሸጫዎች ነበሩ። አሁን እነሱ ተነስቶ እንደዚህ መናፈሻ ሆኗል። በፊትም መናፈሻ ነበር፣ ግን አሁን ደግሞ ሞር አብዛኛው በቃ እነዚህ ባርና ሬስቶራንቶች ምናምን ናቸው። ሰውም እንደዚህ ታክሲ እየጠበቀ ይገኛል ማለት ነው። እንግዲህ ዛሬ ጭር ብሏል። ምክንያቱ ይመስለኛል ዛሬ ቀኑ ሮብ ነው እና የጾም ቀን ስለሆነ በአብዛኞቹ ስጋ የላቸውም። ለዛ ነው ጭር ያለው እንጂ ይህን ያህል ሰዓት አብሶ ቅዳሜና እሁድ ሲሆን ምናምን ሰው በጣም ብዙ ሰው ነው ያለው። እዚህ ጋር ፋሽን ቤት፣ የጥበብ ቤቶች ምናምን አለው በዚህኛው በኩል። በዛ ጋር ደግሞ ፍቅሬ ኮንስፓኛ ምናምኖች ቤቶች ይገኛሉ። እስቲ እንሻገር መሰለኝ። በዚህ ጋር ምንም የሚታይ ነገር የለም። የሚ ቡና ምናምን አለ በዛ በኩል። የጥበብ ወርቅዬ ራሱ ቸርች ዘፋኝ የነበረው ማለት ነው በዛኛው መስመር ነው። አሁን ይኑር አይኑር ግን እርግጠኛ አይደለሁም፣ ግን በዚህኛው መስመር እንደነበረ አስታውሳለሁ። በማታ ደግሞ ሞር ውብ ነች ተብሏል። እንግዲህ ያያችሁት ሰዎች ታውቁታላችሁ፣ አይታችሁታል። በማታ ላይቱ ሲበራ ምናምን ይመስለኛል። በማታ ያዩት ሰዎች ናቸው ፍየል ቤት በማታ ውብ ነች አሉት ማለት ነው። እንሻገር መሰለኝ አይደል? ፀሐዩም አደገኛ ነው። እስቲ እንሻገርና በዛኛው ወይ ደግሞ ያለውን መንገድ እናሳያችኋለሁ። እስቲ እንደሱ ይሻላል መሰለኝ። ብዙ የሚታይ ነገሮችም ያሉት በዛኛው በኩል ነው። አይ ቲንክ እንሻገርና ይኸውላችሁ መሀል ላይ በአስፋልቶቹ መሀል ላይ ራሱ እንደዚህ መንገዶች አሉ። ይኸውላችሁ በዛ ጋር ራሱ መሄድ ቢደብራችሁ በዚህ ጋር እንደዚህ መሄድ ትችላላችሁ። አያችሁት መንገዱ በዛ ጋር ነው። ይኸውላችሁ ሆፕ ላውንጅ፣ ፍቅሬ ኮንስፓኛ ምናምን በቃ የሌለ የቁርጥ ቤቶች አይነት የለም። በዚህ ጋርም እንደዚህ ይኸውላችሁ የሚያማምሩ የቢዝነስ ቦታ ነው በነገራችን ነው። ከዛ ጀመራችሁ እንደዚህ ሙሉ፣ በዚህም እንደዚህ ሙሉ። እስቲ አሁን እንሻገርና በዚህኛው ወይ ደግሞ አሳያችኋለሁ ማለት ነው። እንደዚህ ማለት ነው።
ዜብራ የለም። ዜብራ ያለው እኮ እዛ ጋር ነው። ያው መሻገሪያ ስለተከፈተለት ብዬ ነው። ፍየል ቤት ይህንን ትመስላለች። እንግዲህ በዛ በኩል ጥላ ነው ይውላችሁ። የሆነ አስጨርጨርም ይሄው እዚህ ጋር ፊት ለፊት ላይ ይሄ ሶስተኛ ብራንቹ መሰለኝ። ስንት ብራንች እንዳለው እርግጠኛ አይደለሁም እንጂ እኔ የማውቀው እንኳን ካሳንዲስ አለ፣ እዚያ አለ፣ 22 አካባቢ አለ። የሆነ አስጨርጨር በዚህ ጋር አለላችሁ ማለት ነው። በዚህ ጋር መኪኖች ይሄዳሉ። ሌላ ማስተንፈሻ አለ። ቅድም በዛኛው በኩል እንደነበርንበት አይነት አለ። እዚህ ጋር ደግሞ ለውሃ ፋውንቴን የምትሆን ቦታ አለች። እዚህ ጋር ይኸውላችሁ፣ እዚህ ጋር ራሱ መሻገሪያ ድልድይ ነገር ነች መሰለኝ። አያችኋት? ወንዝ ነው። አይ ቲንክ ይሄ አይደል? ወንዝ ነው። አያችሁት? እንደዚህ ተሻገራላችሁ ማለት ነው ድልድዩን። ስንወጣ ደግሞ የምናገኘው ቪው እንደዚህ አይነት ነው። ይሄው እንደዚህ መኪና ፓርኪንጎች ናቸው። ወደ እነዚህ ወደ ያሉት መገልገል ስትገቡ እንደዚህ ፓርኪንግ አለላችሁ በዚህ ጋር በኩል ማለት ነው። እና እዘዣቸው እንግዲህ ይሄ ከዋናው አስፋልት ሌላኛው አስፋልት ነው። ዋናዎቹ ቅድም የነበርንባቸው ቦታዎች ናቸው። እነዚህ ደግሞ ሌላ ናቸው። እዚህ ለፓርኪንግ የሚሆኑ በነዛ በኩል መንገድ ሲዘጋገባችሁ ደግሞ ቅያስ ለመግባት ምናምን በዚህ ጋር ነው የምትመጡት ማለት ነው። እዚህ ጋር የቻሮ መድኃኒዓለም ልዩ ቁርጥና ክትፎ አለ በዚህ በኩል። መዝናኛ ቦታዎች ይበዛሉ። ቅድም እንዳልኳችሁ የገና ድባብም ገና እስከ ጥምቀት አለ። እንደዚህ ክሪስማስ ምናምን የሚቆየው እሱም አለ በዚህ በኩል። እንደዚህ ፓርኪንግ ሰው እያደረገ ይገባል። አስቡት፣ ይሄ አስፋልት ባይኖር ኖሮ እነዛ ብቻ ቢሆኑ ምን ያክል ክራውድ እንደሚሆን አስቡት። ምክንያቱም መኪና ፓርኪንግ አይኖርም። እነዚህ መኪኖች እዛ ጋር ይቆማሉ። አስፋልቱን ጠባብ ነው፣ ይጨናነቅ ነበር። እዚህ ጋርም ሌላ ደግሞ ቁርጥና ክትፎ ቤት አለ እዚህ ጋር። በቃ መሬዳውን እንደዚህ ነው ያለው ይላችሁ። ብዙ መዝናኛ መያዟ ይመስለኛል እና ውበቷ አሁን ያለችበት ውበት እዚያ ይመስለኛል ከቦሌ ያልተናነሰችም ወይ ደግሞ ከቦሌ ይበልጣለች የተባለ። እዚህ ጋር ደግሞ የዶሮ ውጤቶች፣ ቺክን ውጤቶች ያለበት ቤት ነው እዚህ ጋር ያለው። በዚህ ጋር መንደር ውስጥ መግቢያ ሪል ስቴቶች ናቸው በዛ በኩል ያሉት። እንደዚህ ፊት ለፊት እንደምታዩት ሪል ስቴቶች ምናምን ናቸው ያሉት። የተባበሩት አካባቢ ስንደርስ ደግሞ ትልልቅ የልጆች መጫወቻና መናፈሻዎች ተሰርተዋል። እሱ እናያለን። እዚህ ጋር ደግሞ የምትመለከቱት ይኸውላችሁ መኪና ቻርጅ ማድረጊያ ነው ኤሌክትሪክ። ይሄ ሙሉ የኢትዮ ቴሌኮም ቢሮ አለ መሰለኝ እዛ ጋር። ኦኬ፣ ቦታው ራሱ የቴሌ ነው እንጂ እንትኖቹ ላይ ያለው የቴሌ ምልክት ነው። አያችሁት? የቻርጅ ማድረጊያ ላይ ያለው የቴሌ ምልክት ነው። ይሄ ሙሉ እንግዲህ መኪና ቻርጅ ማድረጊያ ቦታ ነው። እዛ ጋርም እንደዚህ የተለያዩ የጥርስ ክሊኒኮች ምናምን አሉ በዛ ጋር። እዚህ ጋር ዊነር ጎት ሚት ይላል። እንደተለመደው ቁርጥና ክትፎ ቤት ነው ይሄኛው። እንደዚህ ሰው ቁጭ ብሎ ይዝናናል ማለት ነው። በዚህ ጋር በኩል ራሱ ፍየል ቤት ነው። እንዴት እያያችኋት መናፈሻዎቹ ራሱ እንደዚህ ጥሩ ጭር ካለ በኋላ አሪፍ ነው፣ ደስ ይላል። ያ ደግሞ ቹቹ ሱፐር ማርኬት አለ ከበስተጀርባ። ይሄን ይመስላል ቹቹ ሱፐር ማርኬት። ከላይ ካፌ አለ። እዚህ ደግሞ የወንዶች ፋሽን ቤት መሸጫዎች አሉ። እዚህ ጋር ፋውንቴን አለ። ካፌ ነው፣ በርገር ቤት ነው ይሄ። እንግዲህ በዛኛውም በኩል እንደዚሁ ተመሳሳይ ነገሮች ነው የሚኖሩት ያሉት።
ቅድም በዛኛው መስመር አልነበረ? በብዛኛው አሁን ሞቅ ያለው ቦታ ይሄ ስለሆነ ነው በዚህ ጋር የመጣሁላችሁ። በርገሪዛ ደግሞ እዚህ ጋር ፊት ለፊት ላይ ውስጡን ስታዩት ደግሞ አሪፍ ሰፈር ነው። እንደዚህ ሰላም ያለው ጸጥ ያለ ረጭ ያለ ሰፈር ነው። ለመኖሪያነት ብዙ ሰው የሚመርጡ አይነት ሰፈር አለ አይደል? ረጋ ያለ እንደሱ አይነት ሰፈር ነው ያለው። በርገሪዛ ያልኳችሁ ይኸውና እዚህ ጋር አሜን ቡና ከነ ክሪስማስ እንትኑ እንደዚህ ያለላችሁ ማለት ነው። ይሄ ደግሞ ባምቢ ሱፐር ማርኬት ይባላል። እንደዚህ ሰፊው ነው ይሄኛው። ሱፐር ማርኬቶችን በአብዛኛው የመኖሪያ ሰፈር ስለሆነ አሁን ምክንያቱም አሁን ከተማ ላይ አሁን እንደዚህ እንደ ካሳንዲስ ፒያሳ ምናምን ያሉ ሰፈሮች ሰው ስለሌለባቸው መኖሪያ አሁን ሰው ከዚህ ነው የሚጀምረው ከከሳሚት ምናምን ከዛ ወደ ሀያት ወደ ጣፎ ምናምን በቃ እንደ ከዚህ በኋላ ነው አሁን ሰው መኖሪያ እንጂ እነዛ አሁን ኦልሬዲ የስራ ቦታዎች ሆነዋል። እና ሱፐር ማርኬቶች ለሰዎች መዝናኛ የሚሆኑ ቦታዎች አሁን ከዚህ በኋላ ወደዚህ ነው እየበዙ የሚመጡት። አሁን ላይ ሀያትም እንደዛ መሆን አይቀርም። ምክንያቱም ልክ እንደነዚህ ነገሮች ነው አሁን እየተከፈቱ ያሉት። እዚህ ጋር ደግሞ መስጊድ አለ። ሰው እንደዚህ እዚህ ጋር ታጥቦ ገብቶ ይሰግዳል። ይሄ እዚህ ላይ ማለት ነው እዚህ ፎቅ ውስጥ መስጊድ ነው። ይሄ ይቅራ መስጂድ ይላል። እዚህ ጋርም የተለያዩ የሚሸጡ ነገሮች አሉ። ይሄም የመስጂዱ መግቢያ ይመስለኛል። እንደዚህ ክፍት የሆኑ ቤቶች ደግሞ አሉ እንደተለመደው ከተማችን ላይ። እዚህ አካባቢ ደግሞ ትንሽ የንግድ እንትኖቹ ቀዝቀዝ ይላሉ። ኖርማል ለቢሮ ምናምን የሆኑ ሱቆች ስለሆነ ያሉት። ቀደም እዛ ጋር ሬስቶራንቶች ምናምን አሉ። አሁን እዚህ አዋሽ ባንክ አለ እዚህ ውስጥ። ለዛ ነው ጭር ያለው አሁን እዚህ አካባቢ። እዚህ ጋርም ሌላ ከአስፋልት ወደዚህ የምትመጡበት መንገድ አለ። እንደዚህ ደግሞ መንደሮች ነው ያሉት። እንግዲህ ዛሬ ይህን ቪዲዮ እየቀረስኩ ያለሁት ትናንትና የስፒድን ቪዲዮ አይታችሁታል ብዬ አስባለሁ። ከሱ መልስ ስለውና ትናንትና ትንሽ ዙረት ነበረው በጣም ቪዲዮን እንዳያችሁት አይታችሁታል ብዬ አስባለሁ። ያላያችሁት ደግሞ ገብታችሁት መስቀል አደባባይ 4 ኪሎ ምናምን የተንቀዠቀዥ ነው አብረን እዛ ጋር ያገኘነው ስንል ወደዛ ይሄዳል፣ እዚህ ያገኘነው ስንል እዛ ይሄዳል። ግን በመጨረሻም ጥሩ ቪዲዮ ወጥቷል ብዬ አስባለሁ። እስቲ ምን ላስተካክል? እንደምታውቁት ጀማሪ ዩቲዩበር ነኝ። ምን ላስተካክል? የት ማየት ትፈልጋላችሁ? እስቲ ኮሜንት ላይ ጻፉልኝ። ምክንያቱም ከስር ይሄ የምታስተካክል ይሄ የምታደርግ ስትሉኝ ነው እኔም እያሻሻልኩ ጥሩ እየሆንኩ መመጣውና የእናንተ ሀሳብ የሚያስፈልገኛል። ሰብስክራይብ ካላደረጋችሁ ደግሞ ሰብስክራይብ እያደረጋችሁ እዚህ ጋር አምሮ ቺክን እዚህ ጋር አለ። ከላይም የነሱ ይመስለኛል፣ ከስርም እንደዚህ አለ። እዚህ ጋር ደግሞ አሁን አዲስ የመጣው ክሊክ ዴሊቨሪ በኤሌክትሪክ የሚሰሩት ሰራተኞቹም እዚህ ጋር አሉ። እዚጋም ኢንጆይ አለ፣ ኢንጆይ በርገር እዚህ ጋርም አለ። አሁን የተባበሩት ጋር ነው እየደረስን ያለው። ፖሊ ሌተስ ሴንተር ያውላችሁ የቻይኖቹ ሪል ስቴት ከሱ ፊት ለፊት ነው። እዚህ ጋር ደግሞ አዲስ የተሰራው እንትን ይመስለኛል ይሄ ሳይንስ ምናምን ነገር ብቻ የሆነ ፕሮግራም እንደዚህ ሳይንስ ነክ ነገሮች ሲሰሩ ወይ ደግሞ ትልቅ ስብሰባዎች ቶክ ክሬቲቭ አዋርድ ራሱ ተዘጋጅቶ የነበረው እዛ ውስጥ ነበር። ከዚህ እንደዚህ ስታዩት ደግሞ ይሄንን ይመስላል ይላችሁ። እዚህ ጋር ወንዝ ዳር ይሄን ይመስላል።
ወደ ዋናው አስፋልት ጋር ወጥተናል ማለት ነው። እንግዲህ እዚህ አካባቢ ሳፋሪ ትምህርት ቤት አለ። ተማሪዎችም ተለቀዋል አሁን። ኦኬ በዚህ ጋር መግባት ነበረብኝ ማለት ነው። አያችሁ ሰው እኮ ሲገባ ይቻላል፣ ግን ኖርማል ፓርኪንግ መኪኖች ምናምን ስለነበሩ መኪና ለማስወጣት መስሎኝ ነው። ወደዛ መናፈሻዎቹ ጋር ነው ሰው እየገባ ያለው። ተሸውደናል። ስለዚህ በአሁን በዚህ ጋር በዋናው አስፋልት ጋር አድርጌ እንደዚህ ድጋሚ ልንመለስ ነው ማለት ነው። አይገርም? ሁላችሁ እዛ ጋር የህዝብ መጸዳጃ አለ፣ ካፌዎች አሉ። ዋናው አደባባይ ጋር ነው አሁን የደረስን ያለው። አሁን ስራ መውጫም ሰዓት ነው። ተማሪዎችም ወደ ቤት እየገቡ ነው እና አሁን ፀሐዩም ከዚህ በኋላ ረጋ እያለ ስለሚመጣ ብዙ ሰው ወክ ያደርጋል ማለት ነው። እዚህ ጋር ትልቅ አደባባይ ነው ያለው። ይሄ በፊት በክተራ ምናምን ፍየሎች ምናምን የሚሸጡበት ቦታ ነበር። እነሱ ተነስተው እዚህ ጋር ብቻ ሳይሆን እዛ ጋር ራሱ ነበሩ በፊት እዚህ መሀል አስፋልቱ ጋር ተነስቷል። አሁን ይሄ ደግሞ የህዝብ መጸዳጃ ነው እንደምትመለከቱ፣ ለወንድም ለሴትም አለ። ይሄኛው ደግሞ ለአካል ጉዳተኞች፣ ይሄ ለሴቶች፣ ያ ለወንዶች። ትኬት ብር ትከፍሉና ትገባላችሁ ማለት ነው። ይሄም ደግሞ ወንዝ ዳሩ ነው። በቃ እነዚህ አምሮበታል። እዚህ ነው መናፈሻ ውስጥ ነው የምንገባው። አሁን ይሄ እንግዲህ ወደ ሀያት የሚወስዱ አስፋልት ነው። ወደዚህ ደግሞ ወደ ጣፎ ምናምን የሚወስዱ አስፋልት ነው ይሄኛው። ወደዚህ ደግሞ ወደ መገናኛ ማለት ነው። ለዚህኛ የምንገባው በዚህ መናፈሻ ውስጥ ነው ማለት ነው። የተለያዩ ጌሞችን ይጫወታሉ። ባስኬት አለ፣ ባስኬት የሚጫወቱ ሰዎች አሉ። ፉሉ ቁጭ ብሎ የሚያወራ የሚጫወት ሰው አለ። ፎቶ የሚያነሱ ሰዎች አሉ። ምናምን ነገር ያሳያችኋለሁ ሙሉ ዞሮ ዞሮ እያልኩኝ። በዚህ ጋር ነው የሚጀምረው ላችሁ። እንደዚህ መናፈሻ ነው። በዛ ጋርም የተለያዩ መቀመጮች አሉ። ቦታው ይሄንን ይመስላል ላችሁ። እዚህ ጋር እንደ ጥንቸል አይነት ጥንቸል ምንድን ነው የሚባለው? እቺ ደግሞ ምንድነው? ቀጭኔ ስላነሰች ስሟ ጠፋኝ። እዚህ ጋር ፋውንቴን አለ። እንግዲህ ያለ ነው ፍየል ቤት ነው። ፍየል ቤት ሳይሆን ፍየል ቤት ነው የተባበሩት ጋር በቃ የተባበሩት ጋር ያለው መናፈሻ ነው ያለ ነው። በዚህ ጋር ደግሞ የተለያየ ካፌዎች፣ የበርገር መሸጫ አለ እዛ ጋር። እዚህ ጋር ቡና የምንጠጡበት ጀበናም ቡና አለ እዚህ ጋር። እዛ ጋር ደግሞ ኳስ የምትጫወቱበት ቦታ አለ እዚህ ጋር። ይሄ ደግሞ ለህፃናት መዋኛ ይመስለኛል ይሄ ቦታ ነውም ደግሞ እሺም ትልቅ ሰው ያገኝበትም። ዥዋዥዌም አለ እዛ ጋር። መኪናም አለ ለህፃናቶችም ቢሆን የሚደበሩበት። መዋኛው ይሄንን ይመስላል። እዚህ ጋር እንደ አጋጣሚ ሆኖ ትንሽዬ ፉትሳል ሜዳ አለች ማለት ነው በዚህ በኩል። እዚህ ጋር ደግሞ ለህፃናት እንደዚህ የሚዘሉበት። እኛ እንደዚህ ዘልን አላደገም። ብቻ ይኸው እንደዚህ ዘል ቁጭ ብለው የሚጫወቱበት ቅዳሜና እሑድ ሲሆን ሜዳው ይሄንን ይመስላል። ይኸውላችሁ ሰዎች አሉ ገና ጌም ሊጀምሩ ነው። አይቤክስ ፉትቦል አካዳሚ ይላል። ይኸውላችሁ ትሬኒንግ የሚሰሩበት ይመስለኛል። እዚህ ጋር ደግሞ ክፍት ጂም አለ። እዚህ ዳምፔል ሰራላችሁ። እዚህ ጋር ዲጋፕ ፑላፕ ብረት ክፍት ነው። እንደዚህ ደግሞ ፊት ለፊት ላይ አስፋልት አለ ማለት ነው። ቀደም ፓርኪንግ መሰለኝ አልኳችሁ ይሄ ነው። በዛ ጋር ስንመጣ ሰው በስር ሲገባ ከስር መኪኖች ምናምን ቆመው ስለነበረ ፓርኪንግ ነው መሰለኝ። በቃ አሁን በዚህ ጋር ብንወርድ ቅድም ወደ ነበርንበት ነው የምንመለሰው። ከሞላ ጎደል ቦታው ይሄንን ይመስላል። ይኸውላችሁ
በዚህኛው በኩል መንገድ አለ መሰለኝ። በዚህ ጋር እስቲ እንዴት እያያችሁት ነው ፍየል ቤት? ሌላ ቀጣይት እንምጣ እስቲ ጻፉልኝ። ቦታው የሚገርም ነው። አሁን ፀሐይ መግቢያውም ሰዓት ስለደረሰ አሪፍ የሚሆነው ማዲንጎ ይኖርበት የነበረው እዚህ ነው። ይሄ ደግሞ ሌላኛው መልክ ነው። እንግዲህ ያው መንገድ ስላለ ያስወጣናል ብዬ ገምቼ ነው በዚህ ጋር እየመጣሁኝ ያለሁት። ያስወጣል። ቅድም ባየ ነው በካፌዎቹ ጋር ማለት ነው የሚያስወጣ። እንደዚህ ደግሞ ጌም የሚያደርጉት ፉትሳል ሜዳ ውስጥም ገብታችሁ ማየት ትችላላችሁ። እንደዚህ አሁን ላይ ብር ባይኖራችሁ ራሱ የት ልሄድ ምናምን ብሎ ማሰብ የለም። በቃ እነዚህ አይነት ቦታ ቁጭ ብላችሁ እንጆይ ታደርጋላችሁ። ቁጭ ብላችሁ ኳስ ታያላችሁ፣ ትጮታላችሁ። 2000 ብር ምናምን የሚከራዩት ራሱ እዚህ ጋር ሜዳው ይህ ይመስላል። በቃ እንደምትመለከቱት ከዛም ውጭ ደግሞ እንደዚህ ከመጫወትም ደግሞ ከደከማቸው ደግሞ እንደዚህ ቁጭ ብሎ ደግሞ እቃ ምናምን አለ ቁጭ ብሎ ይገጣጥማሉ ማለት ነው። እንደዚህ ቡናው ምናምን ይሄ ነው። በርገር ቤቱ ቁጭ መልኳችሁ ይሄ ነው። እዚህ ታዙና እዚህ ጋር ቁጭ ትላላችሁ ማለት ነው። ይህንን ይመስላል እንግዲህ ፍየል ቤት እያያችሁትም ይህንን ይመስላል እንግዲህ። እዚህ አዲስ አበባ ያላችሁ ሰዎች እንኳን ታዩታላችሁ ብዬ አስባለሁ። ከአዲስ አበባ ውጭ ያላችሁና ክፍለ ሀገር ያላችሁ ሰዎች ነው ሞር እንድታዩት የፈለግኩት። እንግዲህ ዩቲዩብ የዛሬ ቪዲዮአችን ይህንን ይመስል ነበረ። በቀጣይ የት እንሂድ ኮሜንት ላይ ጻፉልኝ። ምን ላሻሽል፣ ምን ላስተካክል፣ ምን ልጨምርበት። ይህንስ ወዳችሁታል ወይ? በቀጣይ ቪዲዮ እንገናኛለን። ሰላም ቆይ።